ፊልሙ ጀምር ኒን የምትባል ታዋቂ አክተር ወደ ሀገሯ ስትመለስ እናያታለን። ሆኖም ግን ገና እንደወረደችም ከባለትዳር ሰው ጋር ግንኙነት ውስጥ እንደሆነ ስለተወራ ጋዜጠኞቹ ተሰብስበው ታያቸውና ራሷን ቀይራ ለማምለጥ ስትሞክር ትያዛለች። ጓደኛዋ ጋር ደውላላት የት ነው ያለሽው? እየተከተሉኝ እኮ ነው። መኪና ዘጋጅቼልሻለሁ፣ እንደወጣሽ ታገኘዋለሽ። እሷም እንደተባለችው ፊቷ ላይ ያገኘችው መኪና ላይ ትገባና ቶሎ ንዳው። ልጁ ግራ ቢጋባ መንዳቱን ይጀምራል። ብዙም ሳይቆይ ግን ረዳቷ ትደውላትና የተሳሳተ መኪና ውስጥ እንደገባች ስትነግራት ሊያግታት ያሰበ አድናቂዋ ይመስላትና አንገቱን ትይዘዋለች። ማነ? ምን ለማድረግ እየሞከርክ ነው? ተሳስተሻል፣ አንቺ ለማገት አላሰብኩም፣ ዶክተር ነኝ ይላትና መታወቂያውን ሲያሳያት አፍራ ይቅርታ ብለው እቃዋን ሰብስባ ብትወርድም ሌላ መኪና ማግኘት ስላልቻለች እሱም ቢሆንም ስላዘነላት ተመልሶ ይመጣና ያስገባታል። በጣም አመሰግናለሁ፣ አውቀኸኛል ግን ታዋቂ አክተር እኮ ነኝ። አንተ ስምህ ማን ነው? አይ አላወኩሽም፣ ስሜ ግን ጆን ነው። ቅድም እንዳየሽው ዶክተር ነኝ። ወዲያው ግን የሷ ፎቶ ያለበት ትራስ ታገኝና መልሳ ትጠራጠረዋለች። የጓደኛው እንደሆነ ቢነግራትም ልታምነው ስላልፈለገች በድጋሚ ማስፈራራቷን ትጀምራለች። ማናጀሯ የት እንደሆነ ሲጠይቃትም ሊያግተኝ ከሚፈልግ ሰው ጋር ነኝ ትለውና ፖሊስ ጣቢያ ይዛው ትሄዳለች። ማናጀሯ ሲደርስም ጥፋተኛዋ እሷ እንደሆነ ስለሚያውቅ ይቅርታ እንድጠይቅ ቢነግራትም ምንም አላጠፋም እኮ እርግጠኛ ነኝ የሆነ የተደበቀ ነገር እንዳለው። ማናጀሯም እባክህ ይቅርታ አድርግልን፣ የፈለግከውን እንቀጣለን፣ ብቻ ነገሩ እንዲሰማ አንፈልግም። እሺ እንደዛ ከሆነ ሆስፒታል መታ እንድታገለግል ፈልጋለሁ። በፍጹም እንደማላደርገው እወቀው እሺ። ማናጀሯን ቢሮ ወስዳትና ምን ነክቶሻል? አንቺ ከሆንሽ የምትጠቀሚው ሰዎችም ከሚወራው ወሬ ፋት ያገኛሉ። እሺ ግን ለእናንተ ብዬ እንደተስማማ ወቁ ትለውና ለሆስፒታሉ ብዙ ብር ትለግሳለች። ጆን ይህንን ሲያውቅ ማናጀሯን ለማመስገን ሄድና ይሄንን ታረጋላችሁ ብዬ አላሰብኩም ነበር። አዎ እኔ እንደሰጠች ግን መናገርህን አትርሳ። እሺና መቼ ነው የምትመጣው? ነገ። እሱም ይሄንን እንደሰማ በደስታ ተሞልቶ ወደ ቤቱ ይመለስና ሁሉም ሆን ብሎ እንዳደረገውና ለረጅም ጊዜም የሷ አድናቂ እንደነበረ እናያለን። በነጋታውም ወደ ሆስፒታሉ ስትሄድም ሰዎች ስለሷ እያወሩ እንደሆነ ተሰማና ልትጣላ ስትልም ረዳቷ ታያቸው ባክሽ፣ እውነቱን ሳይቁ በራሳቸው ማፈራቸው አይቀርም ብላ ታረጋጋታለች። ጆንም እርዳታ ወደሚደረግበት በረሃ ሊወስዳት አብረን ሂዳ፣ እኔ በራሴ መኪና ነው መሄድ የምፈልገው፣ የሚስማማህ ከሆነ እንችላለን ትለውና የሷ መኪና እየነዳ ያለ ሳይታሰብ መሬቱ መሽራተት ጀምርና እንደምንም ብሎ በድናቸውም በአካባቢው ያሉት ቤቶች ግን በሙሉ ይፈርሱና ሰዎች ይጎዳሉ። እርዳታ ለመጥራት ቢሞክሩም ኔትወርክ አልሰራ ስላላቸው እራሳቸውን ለመርዳት ይሞክራሉ። ትንሽዬ ልጅ እግሯን ተጎድታ ሊያከማት ሲሞክርም ጣራው እንዳይወድቅበት ኒን ትይዝለታለች። ዝናብ ሲዘንብም እንዳይመታቸው ብላ ውድ ልብሶቿን እያወጣች ጣራውን ትሸፍንበታለች። ልጅቷ ትንሽ ያለ ሲላትም ስሟን ጠይቋታል። አምቡላንስ ደርሶ ልጅቷን ሲወስዳትም ኒን ተዳክማ ስለነበረ ራሷን ስታ ትወድቅና ጆን አቅፎ ይወስዳታል። ጠዋ ስትነቃም ረዳቷ ደህና ነሽ? ጆን እኮ ነው ይዞሽ የመጣው እና ምሽቱን በሙሉም ስጠብቅሽ ነበረ። እንደዛ ከሆነማ ላመስግነው፣ በዛም ትንሿ ልጅ ሊያት ብላ ብትወጣም ሰዎች የእሷን ድራማ እያዩ በትወናዋ ሲስቁባት ተናዳ ትገባለች። ጆን ደንግጦም እያደነቅንሽ ነበርኮ። ትንሿ ልጅ ግን አይ ሁላችንም ትወና እንደማትችይ ነበረ ስንናገር የነበረው፣ አንቺ ላይ እንኳን አልከፋብሽም፣ ገና ትንሽ ነሽ፣ አጠገብሽ ያለው ሰው ነው መጠንቀቅ የነበረበት ትላትና ስለምትወዳት አክተር ጠይቃትም እንደምታውቃት ብትነግራትም ልጅቷ ያሸፈይ ስለመሰላት ሳታምናት ትቀራለች። ጆንም ልጅቷ በቶሎ ሰርጀሪ ካላረገች እግሯ ልታጣው እንደምትችል ሲያውቅ የሚያደርገው ነገር ግራ ይገባዋል። ኒንም ሙሉ ቀኗን ከልጅቷ ጋር ታሳልፍና ስትተኛ አየር ለመውሰድ ትወጣለች። ድሮ እንደምታደርገውም ስትደንስ ጆን እያያት ፈገግ ይላል። ስለ ራባትም የሚበላ ነገር ለማምጣት ስትሄድም ከኋላው ቆሞ ያስደነግጣትና ትንሽ ድምፅ እንኳን አታሰማም እንዴ? አስደነገጥከኝ እኮ። ምን እየሰራሽ ነው? የሚበላ ነገር ፈልጌ ነዋ ትለውና ሰርቶላት አንድ ላይ ሲበሉም ደስ ስላላት አመሰግናለሁ። ማታ ላይም ዳንስ አሰልጣኟ እንዴት ዳንስ እንዳስቆመቻት ታስታውሳለች። አሁንም ቢሆን ስለሷ የሚወሩት የውሸት ዜናዎችን እያስታወሰችም እድለ ቢስ እንደሆነች ይሰማታል። ጠዋት ላይም ለትንሿ ልጅም ሰርጀሪ ሊደረግላት እንደሆነ ስትሰማ ይጨንቃታል። ጆን ተዘጋጅቶ ቢጨርስም ማድረግ ስላልቻለ ጓደኛው እንዲያረጋው ይነግረዋል። ለሰዓታት ከጠበቁ በኋላም በጥሩ ሁኔታ እንደጨረሱ ስትሰማ ደስ ብሏት ከረዳቷ ጋር ለልጅቷ የሚሆን ነገር ለመግዛት ሄዱና ሲመለሱም ጆን ከፍቶ ታይዋለች። ምን ሆነ ነው? ደህና አይደለችም እንዴ? መራመድ አትችልም፣ የባስ ብሎ ደግሞ ኮማ ውስጥ ገብታለች ይላትና ሌሊቱን ሙሉም አጠገቧ ሆና ስትጸልይላት ትቆያለች። በነጋታውም ከጓደኛዋ ጋር ስለልጅቷ መጨነቋን ስታወራ ጆን ይመጣና እንደነቃች ይነግራታል። ደስ ብሏት ታያት ስትሄድም ልጅቷ መሞት እንደምትፈልግ ስትናገር ከድብርቷ እንድትወጣና ዘና እንድትል ለማድረግ ትሞክራለች። ትንሽ ቆይቶም ጆ ለታካሚዎቹ ገለጻ ሲያደርግም ልትረዳው ትሄድና አንዷ ታካሚ ማን እንደሆነች ለይታት
ፎቶ እንዲነሱት ጠይቃታለች። እሷም ለማንም እንዳትናገር ቃል ብታስገባትም ሴትዮዋ ግን ደቂቃ ሳይሞላት ማንነቷን ለሁሉም ሰው ታወራለች። ኒን ከልጅቷ ጋር ስትወጣ ማናጀሯ ጋር ለመደወል ስትሞክር ኔትወርኩ አልሰራ ይላትና ይቸግራታል። ልጅቷን በቀጣዩ ቀን ፌስቲቫል እንዳለ ስትነግራትም አብራቸው ለማክበር ትወስንና ማታ ላይ ጸጉሯን ለመታጠብ ስትሄድም መብራትም ሆነ ውሃ ይጠፋባታል። እሱ ሳይበቃትም ተንሸራታ ትወድቅና ጆን ያድናታል። ውሃ ሰጥቷትም ጸጉሯን ታጥባ እንደጨረሰች እንደዚህ ጥሩ ሰው እንኳን አልመሰልከኝም ነበር ብላው ምግብ እየሰራ እንደሆነ ታይና ደስ ብሏት ትመገባለች። በነጋታውም የሆስፒታሉ ዳይሬክተር ጋር ሄዳ ለዝግጅቱ ፍቃድ ተወስድና ሁሉም ነገር ብቻዋን ለማስተካከል ስትጀምር ታካሚዎቹ ቀስ በቀስ እየመጡ ይረዳውታል። አብሯትን ፎቶ እየተነሱ ሁሉም ከድብርታቸው ይወጣሉ። ስለሚወራው ነገር ስጠይቋትም ውሸት እንደሆነ ትነግራቸውና እነሱም ጥሩ ድርጊቷን ስላዩ ያምኗታል። መዝነብ ሲጀምርም ሁሉም ነገር እንደተበላሸ ብታስብም ጆን ዣንጥላ ይዘረጋላትና ዝግጅቷን እንድትጨርስ ይረዳታል። እሷም ለታካሚዎቹ ደስታ በመስጠቱ በጣም ደስ ይላታል። ማታ ላይ መረዳቷ ሁሉም ነገር ቀርጨዋለሁ፣ ኔትወርክ እንደመጣ ለቀውና የድሮ ስምሽ እንዲመለስ ረዳሻለሁ። እኔ እንኳን ለሱ ብዬ አይደለም ያረኩት፣ ደስ እንዲላቸው ስለፈለኩ ነው። ትንሽ ቆይታ ግን ትኩሳቷ ስለጨመረ ጆን ሊያት ይመጣል። በቀጣዩ ቀንም ደስ ወደሚል አበባ ወዳለበት ቦታ ይወስዳታል። ደስ ብሏት ዘለም እግሯን ወለሚላትና አዝሏት ሲመለሱ እየወደደችው እንደሆነ ቢሰማትም ከራሷ ጋር መጣላት ትጀምራለች። ከተመለሱ በኋላም የምትፈልጋቸውን ነገሮች ለመግዛት ወደ ከተማ ትሄድና ረዳቷ ስትቆይባትም ተጨንቃ ለጆን ስትነግረው በየቦታው ሲፈልጓት ቆይተው አንድ ነርስም ከተማ እንደሄደች ትነግራቸዋለች። ስልኳን ቢሞክሩትም አልሰራ ይላቸዋል። ኒንም እየተመለሰች ያለም ከተራራው ላይ መኪና ይገለበጥና ፊቷ ላይ ይወድቃል። እየፈራች ስትጠጋም ውስጥ ሰው እንዳለ ትደርስበትና ስትጠጋ አንዱ ሰውዬ ይወጣል። ጓደኛው ውስጥ ስለቀረ ሲጨነቅም እሷ ገብታ ልትረዳው ስትሞክር መኪናው መንደድ ይጀምራል። ጆን ሲደርስም መኪናው ሲፈነዳ ያዩና የተጎዳች መስሎት ሲሄድም እንደተረፈች አይቶ ያቅፋታል። ምን ልትሰራ መጣሁ ወደዚህ? በጣም ተጨነቄ ነበር እኮ። ለምን ብቻሽን መጣሽ? ልትነግሪኝ ይገባ ነበር። አንዴ ሆኗል፣ በቃ ተው። እሱም ቁስሏን ሳይደንግጦ ውስጥ ጠራርግላት ከአደጋው የተረፈው ሰውዬ የምታደርጉትን ከጨርሳችሁ እኛንም ልታዩን ትችላላችሁ፣ በጣም የተጎዳ ነው እኮ እኛ ነን። ጆን ዘውር ሲልም የተጎዳው ሰው ጓደኛው ሊዮ እንደሆነ ይደርስበትና ወደ ሆስፒታል ሄዳሉ። ቁስሏን እያከመላትም ልታናገረው ብትሞክርም ስላኮረፋት መልስ አይሰጣት ይቀራል። ሊዮ ጋር ሄድና እሱም እንዳየውም አንተ ተለውጠሃል፣ እንዴት ነው ለአመታት የወደድካትን ልጅ አጠገብህ ማድረግ የቻልከው? በአክብ አጋጣሚ ነው፣ ምንም አልነገርኳትም። በዛ ላይ ጓደኛዬ እንደሚያደንቃት ነው የነገርኳት። እንደምወዳት ብታውቅማ ጥላኝ የምትጠፋን የሚመስለኝ። ለጊዜው እንደዚሁ ብንቀጥል ነው የሚሻለው እያለው እያለ በድጋሚ ትመጣና ልታናገረው ብትሞክርም ዝም ይላታል። በቃሽ ይቅርታ፣ ከአሁን ወዴትም ከሜዲ በፊት እነግርሃለሁ ትለውና ይስማማል። ለብቻቸው ሲወጡም የምርህን ግን አትወደኝም? አይ ፊልሞችሽን እንኳን አይቻቸው አውቃለሁ። እሷን በመጨረሻም እውነቱን ስላመነ ደስ ይላታል። ወዲያውም ረዳቷ ትሄድና ቱሪስቱ ተላላፊ በሽታ እንዳለበት ስትነግራቸው ኒነክታው ስለነበረ እሷንም እንደያዛት እያሰበች መፍራት ጀምራለች። ጆንም አትጨነቂ፣ መጀመሪያ ምርመራውን አድርጊ፣ ከዛ እናስብበታለን ይላትና ደሟን ወስዶ ምርመራውን ለማካሄድም የእነሱ ሆስፒታል ስለማይችል ሌሎች ቦታዎችን እየተዟዟረ መጠየቅ ይጀምራል። እሷን በሽታው እንደያዛትና እንደምትሞት ስላመነች የመጨረሻ ምኞቷን ማዘጋጀት ጀምራለች። ለትንሿ ልጅም የምትወዳትን አክተር የድምጽ መልእክት እንድትልክላት ታረግና ታሰማታለች። ወደ ክፍሏ ተመልሳ እቃዎቿን ሰብስባ ወደ ቤቷ ለመመለስ ትወስናለች። ከመሄዷ በፊትም ለጆን ኬክ ይዛለት ስትሄድም የተከፋ ፊቱን ታዩና ምን ሆነህ ነው? ደምሽን ሰጥቻቸዋለሁ፣ ግን ውጤቱ ነገ ነው የሚደርሰው ብለዋል። ግድ አይሰጠኝም፣ ምንም ቢፈጠር ለመመለስ ወስኛለሁ ስትለው ማናጀሯም ይደውላትና እንድትመጣ ይነግራታል። እሷም ከጆን ጋር ኮከቦቹን ማየት ፈልጋ ብትወጣም ደመና ስለነበረ ሳይሳካላት ይቀራል። ረዳቷና ጓደኛውም ተደብቀው ያቸዋል። ጆን ዲም ላይቱን ሊያበራላት ሲሞክርም አልሰራ ይለውና አትጨነቅ፣ እኔ ድሌን አውቀዋለሁ፣ ምንም ነገር እንደፈለግኩት ሆኖልኝ አያውቅም፣ እንደዛም አትበይ ይላትና በስልኩ ላይ ከዚህ በፊት የቀረጻቸውን ኮከቦች ያሳያታል። እሷም ለሷ ብሎ የሚያደርገውን ጥረቱን ስታይም ደስ ይላትና ታውቃለህ፣ ነገ መሞቻ ቀንሽ ነው በባለ ራሱ አንተ ከጎኔ እስከሆንክ ድረስ ምንም አይመስለኝም። መቼም ቢሆን እንድትሞች አልፈቅደልሽም። ወዲያው መብራቱ ተመልሶ ይመጣና ቱሪስቱም እየሮጠ መጥቶ አቅፏት ምንም አይነት በሽታ እንደሌለበትና ተሳስተው እንደሆነ ሲነግራት ደስ ይላታል። ጆንም እንደምንም ብሎ እንደሚወዳት ቢናገርም እንደደነገጠች ሳያት ግን እየቀለድኩ ነው ባክሽ፣ ወደ ስራሽ ተመለሺ
በነጋቷም ቱሪስቱ እንዴት ህይወቱ እንደዳነችለት ሲናገርም ሁሉም ሰው በድጋሚ ለሷ ያለው አመለካከት ይቀየራል። ማናጀሯን ብዙ ስራዎች ስለመጡባት በቶሎ እንድትመለስ ነግራትና ለመጨረሻ ጊዜም ከጆን ጋር አበባ ቦታው ጋር ሄደው ወክ ያደርጋሉ። ወደ ክፍሏ ስትመለስም ረዳቷ ጆንን ትወጂዋለሽ እንዴ? አይ ምን እያልሽ ነው? እንደ ጓደኛዬ ነው ማየው ስትላት ሰማና እሱም ስሜቱ ላለመናገር ይወስናል። እቃዋን ሰብስባ ስትወጣም ይመጣል ብላ ስጠብቀው እሱ ግን ስለቀረ ይከፋታል። ዞር ስትልም ታየውና ደስ ይብላትም ረዳትሽ እንድረዳችሁ ስለጠየቀችን የመጣሁት የምር ስለዚህ ለኔ ብላ አይደለማ ትለውና እንደተናደደችበት መንገዷን ትጀምራለች። ስትደርስም ሌላ እብድ የሆነች ተዋናይ ታገኝና እንደዚህ እየለበሽ ነው ከሀብታም ሰው ጋር እንደሆንሽ የሚያስቡት በጣም ይገርማል። ልብ ብለሽ ስሚኝ፣ እንዲሁም እብድ መሆንሽን እየተናገሩ ነው። ከዚህ በላይ የምታወሪ ከሆነ ደግሞ እኔም በጥፊ ነው የማጮልሽ ብላ ፋንታ ዘጋትና ጥላት ሄዳለች። ልጅቷም የተናገረችውን በሙሉ እየቀዳችው ፈገግ ትላለች። ኒል ለማታው ፓርቲ ተዘጋጅታ ስጨርስም ወደ መድረክ ስትወጣ ሁሉም ባረገችው ነገር ያመሰግኗታል። ብዙም ሳይቆይ ግን ተንኮለኛዋ ልጅም ቅጂውን ትለቅባትና መልሰው አስመሳይ እንደሆነች መናገር ሲጀምሩም መቋቋም ያቅታትና ሲጀመር እናንተ ስላላችሁ አይደለም የምፈልገውን ነገር የማረጋው። ሁሌም ቢሆን በሰዎች ውሳኔ ውስጥ ለመግባት የምትሞክሩትን ነገር ብታቆሙ ነው የሚሻለው። ነገሮች ከመባባሳቸው በፊት ግን ትንሿ ልጅ የምትወዳት አክተር ትደርስና ትኩረታቸውን ወደ ራሷ ጋር ስትስብላት ወደ ውስጥ ትገባለች። ማናጀሯም ስራዋን በሙሉ እንዳጣችው ይነግራታል። እሷም ራሷን እንደምንም ለመሰብሰብ ስትሞክርም ጥሩ አክተር ትመጣና በድጋሚ እንደዚህ አይነት ስህተት እንዳትሰራ ትመክራታለች። ኒንም ምክሯን ተቀብላ ለትንሿ ልጅም የሚሆን ፊርማ ታስፈርማታለች። ቤት ስትሄድ ግን ማልቀስ ትጀምርና ረዳቷም ሁሉም ነገር ደህና እንደሚሆን ተናግራ ማጽናናቷን ትጀምራለች። በነጋታውም ለተናገረችው ነገር ይቅርታ ጠይቅና ነገሮች መረጋጋት ይጀምራሉ። ትንሿ ልጅም ለጆን ሌላ የተፈጠረውን ነገር ተነግረውና እንዲያናግራት ታሳምነዋለች። ወደ ሞል ሲገቡም የኔንን ፖስተር ስታየው ደስ ይብላትም ወዲያው መጥተው ሲያነሱት ግን ነገሩ እንደከረረ ስለገባው ይደውላትና ልጅቷ እሷ ካልመጣች እንደማትታከም እንደተናገረች ይነግራታል። ይሄን ስትሰማም ወዲያው ወደ ሆስፒታል ትሄድና ልጅቷም ስታያት በጣም ደስ ይላታል። ለምን ሕክምናን እስክንጨርስ አብረሽኝ አትሆኝም? ደስ ይለኝ ነበር ግን ቤተሰቦቼ ሊመጡ ስለሆነ ለኔና ላንቺ የሚሆን በቂ ክፍል አይኖረንም። ጆንም እንደዛ ከሆነ እዚህ መኖር ትችያለሽ። እሺ ጥሩ ሀሳብ ይመስላል ትለውና የእሱ ቤት ተያይዘው ሄዳሉ። ወደ በረንዳው እንዳትወጣ ቢከለክላትም አታላው ተወጣና የእሷን ፖስተር እንዳነሱት እንዳታይ ብሎ እንዳደረገው ሲገባትም ምንም ማለት እኮ አይደለም፣ ይሄ ለመጀመሪያ ጊዜ አይደለም እንደዚህ አይነት ነገር ሲፈጠርብኝ። እሱም ቁጥሩን ይስጣትና የሚያስፈልግሽ ነገር ካለ ደውይልኝ። ለምንድነው ላንተ ምደውለው? ለትንሿ የሚያስፈልግ ነገር ካለ እንዳመጣ ነዋ። እንደዛ ከሆነ ለሷ ስጣታ። እኔ ማንንም ቁጥር ተቀብዬ አላውቅም። አብሬህ ልቆይ ስለተስማማው ሌላ ነገር እንዳታስብ እሺ? እሺ እንደፈለግሽ ይላትና ወደ ገበያው ይወጣሉ። እየገዛዙ ያለም ሁለት ሰዎች ስለሰው መጥፎ ነገር ሲያወሩም ጆንና ልጅቷ ልካቸውን ያስገባቸዋል። ለብዙ ቀናትም አብረው ስለነበሩ እንደ ቤተሰብ መቀራረብ ይጀምራሉ። ልጅቷም ሁኔታዋ እየተሻሻለ ቢመጣም መራመድ አለመቻሏ ግራ ስላጋባቸው ጆን ለማጣራት ሄዳል። ኒንም ለረዳቷ ትደውላትና ቤተሰቦቿ እንድትቀበል ትነግራታለች። ስትጨርስም ጆን ጋር ሄዳ ምን አዲስ ነገር አገኘህ? ምንም፣ ችግሩ የስለንቦና ሳይሆን አይቀርም ይላትና የማናጀሯ የድሮ ሚስት የሆነች ሳይካትሪስት ጋር ትወስዳታለች። እሷም ካናገረቻት በኋላም ቤተሰቦቿ ስለሞቱባት ብቸኝነት ስለሚሰማት እንደሆነ ትነግራቸውና ኒን ከጎና ሆና እንደምትረዳት ቃል ትገባለች። ቤተሰቦቿ ቤት እንደገቡ የት እንዳለች ሲጠይቁ ረዳቷ የሆነ ስራ እንዳለባትና ቶሎ እንደምትመለስ ትዋሻለች። እናቷ ብትደውላትም ስልክ አላነሳ ስላለቻት መናደድ ትጀምራለች። የእንጀራ አባቷ ደውሎ አብሮ እንዲመገቡ ቢጠራትም እንደማይመቻት ትነግረዋለች። ስልኩ እንደዘጋችውን ፎቶአቸውን እያየችም እናቷ ከአዲሱ ቤተሰቧ ጋር ደስተኛ እንደሆነችና እሷንም እንደረሳቻት እያሰበች ይከፋታል። ጆን እንደደበራት ሳይም ከጎና ሆኖ ለጽናት ይሞክራል። በነጋታውም ገበያ ሲወጡ ራሷን ብትደብቅም የሆኑ ሴቶች ሲያፈጡ እሷን የሚያደንቋት መስሏት ለመደበቅ ስትሞክር የጆን አድናቂዎች እንደሆኑ ስትደርስበት ማፈር ትጀምራለች። ማናጀሯም አዲስ ፕሮግራም ላይ እንድትሳተፍ ሰዎቹን አሳምኖ ከመጨረሱ ከጆን ጋር ምግብ ቤት ውስጥ የተነሳችው ፎቶ ይለቀቅና በድጋሚ መነጋገሪያ ርዕስ ትሆናለች። ማናጀሩ ይህንን ሲያውቅም በጣም ተናዶ ያስጠራትና ምንድነው የምትሰሪው? ልትገልኝ ነው እንዴ የምፈልጊው? ምን አረኩ ደግሞ? የተለቀቁትን ፎቶዎች አላይሻቸውም እንዴ? አዲስ ስራ አግኝቼልሻለሁ። ስለዚህ ምንም አይነት ግንኙነት እንደሌላችሁ መናገር አለብሽ። አይ ማብራሪያ መስጠት በጣም ነው የሰለቸኝ፣ የፈለጉትን ማድረግ ይችላሉ ብላ ወደ ቤት ስትመለስ ጆን እንደሆነች ቢጠይቃትም ርዕሱን አስቀይራ አውራታቸው መብላት ጀምራሉ። በነጋታውም ለልጅቷ ሰርፕራይዝ ለማዘጋጀት ስለፈለገች ይዟት እንዲወጣ ትነግረዋለች። እሱም ስዕሎቿን እያየ ደህና እየሆነች እንደሆነ ያረጋግጣል።
ኒንም ብር ስላነሳት ማናጀሯ ጋር ሄዳ ስትለምነው ፕሮግራሙ ላይ ከተሳተፈች እንደሚሰጣት ይነግራታል። ወዲያውም ጆን ይደውልና ብሩ እንዳገኘላት ሲነግራትም እንዲያውም ተው ያንተን እርዳታ አልፈልግም ብላው ትወጣለች። መኪና ውስጥ ስትገባም ጥሩ አክተር እንዲገናኙ ትቀጥራትና እንደደረሰችም ለምንድን ነው ፕሮግራሙ ላይ ማተሳተፊው? ማንም እዛ እንደሆነ አይፈልግም እኮ ለምን ተሳተፋለሁ ብለሽ ነው? እኔ ማሳመናቸው ከሆነ ግን እንደምትሳተፊ ቃል ግቢልኝ። እሺ። ልጅቷም ወዲያ ወደ አዘጋጇ ጋር ትሄድና ኒን ከተሳተፈች ብቻ እንደምትመጣ ተናግራ ታስማማታለች። ጆንም ልጅቷን ወደ ቲያትር ይዘዋት ሄድና ኒን ስትደንስ ስታያት በጣም ደስ ይላታል። ለመጀመሪያ ጊዜም በእግሯ ለመቆም ትችላለች። ወደ ቤት ሲመለሱ ረዳቷ ትመጣና ፕሮግራሙ ላይ እንድትሳተፍ እንደተጠራች ትነግራታለች። አስተያየታቸውን ሲያነቡ ግን መጥፎ እንደሆነ ስታይም ምንም እንዳልመሰላት አሽፋ ብትገባም ጆን ግን እንደ ከፋት ስላወቀ ትንሿ ልጅ ሳለችውን ስዕልና እሷ ለመርዳት ያደረገችውን ነገር በሙሉ ይለቀውና በድጋሚ ተቀባይነቷ ይጨምራል። ማናጀሯም የተፈጠረው እንድታይ ሲነግራትም በጣም ደስ ይላታል። ቀረጻውን ስትጀምርም ሁሉም በአክብሮት ይቀበሏታል። ተንኮለኛዋ ልጅም የቅርብ ጓደኛዋ እንደሆነች ለማስመሰል ብትሞክርም ሳይሳካላት ይቀራል። ወደ ቤት ስትመለስም ለጆን ስለውለዋ ትነግረውና ይሄ ላንቺ ጥሩ እድል የሚሆንሽ ይመስለኛል። ይሆናል ግን ሁሌም ከጎኔ ስለሆንክ በጣም አመሰግናለሁ ትለውና ትከሻው ላይም ጋደም ትላለች። ጠዋት ላይም ጆን ወደ ቤቷ ስጦታዎች እንዲወስድላት ባስቀመጠችለት መልእክት መሰረት ይዞላት ሄድና እናቷማ እንደሆነ ጠይቀውና ዶክተር መሆኑን ኒንም እንደላከችው ተናግሮ ይወጣል። እናትየውም ለሁሉም ያዘጋጀችውን ስጦታ ስታይም እንደምትወዳቸው ይገባታል። ኤርፖርት ሲሄዱም እንደማትሸኛቸው ቢያስቡም ፊታቸው ቆማ ጠብቃቸዋለች። እናቷም ደስ ብሏት ምንም ነገር ከፈለግሽ ደውይልኝ፣ እናትሽ መሆኔን አትርሺ፣ ከኔ ብለ የሚጨነቅልሽ ሰው አታገኝም። እነሱን ከሸኘቻቸው በኋላም ወደ ስራዋ ትመልሳለች። የመጀመሪያውን ዙር ሲጨርሱም ለቀጣዩ ዙር ከተንኮለኛዋ ልጅ ጋር እንደተመደበች ስትሰማ ለማቋረጥ ትፈልግና ማናጀሩ ይከለክላታል። ጆንም ሊዮ አሰልጣኛቸው እንደሚሆን ሲሰማ ደውሎለት እንዲንከባከባት ይጠይቀዋል። ተንኮለኛዋ ልጅም ሜካፓ እንዳትሰራ ስታስቸግራት ለማንኛውም እኔ እንደዚሁም ቆንጆ ነኝ፣ ምንም አያስፈልገኝም፣ የቻልሽውን ተንኮል ሁሉ መሞከር ትችያለሽ ብላ ታበሳጫታለች። ቀረጻው ሲጀመርም ተንኮለኛዋ ልጅ ሆን ብላ ኒንን ትጎዳትና ህመሙን መቋቋም ሲያቅታት አቋርጣው ትሄዳለች። ወዲያውም ጥሩ አክተር ትቀላቀላቸዋለች። ሊዮም እንዳያት ደርቆ ይቀራል። እሷም ከአመታት በፊትም ፍቅረኛሞች እንደነበሩና ምንም ሳይናገር ጥሏት ስለሄደ ተናዳበት ስለነበረ ሆን ብላ ትመታዋለች። እሱ ግን ጭራሽ እንደማያውቃት ለመሆን ይሞክራል። ጆን የላከላትን መልእክት ስታይም ደስ ይላታል። በር ላይ የሚያስቀመጠውን መድኃኒት ስታየው ልታገኘው ብትወጣም ስላጣችው አዝና ልትመለስ ስትልም ከኋላዋ ይመጣል። እሷም እየጠበኩ ነበርኮ እንደምወድሽ ልነግርሽ የመጣሁት ይላትና ስላፈረች ጥላው ትሄዳለች። ቀጣይ ውድድር ሲጀመርም ተንኮለኛዋ ልጅ ሆን ብላ ትጣልፋትና ትወድቃለች። ሆስፒታል ስትሄድም ጆን ሲመጣ ስላፈረች እዚህ ምን ሰራለህ? እባክህ ውጣ። ዶክተር እኮ ነኝ ለምን ወጣለሁ ቢላትም እንዲሄድ ስላስገደደችው የአከማት ዶክተር ጋር ሄዶ እረፍት ማድረግ እንዳለባት ይነግረዋል። ማናጀሯም ቀረጻው እንዲራዘም ለማድረግ ሲሞክር ጥሩዋ ልጅም አዘጋጇን በማሳመን ትረዳዋለች። ጆንም ዶክተሯ ወደ ውጪ ሊሄድ እንደሆነ ሲሰማ በፍቃደኝነት የሱን ቦታ ለመሸፈን ይስማማል። ወደ ኒን ጋር ሲሄድም ልትወጣ ስትዘገጃጅ ይደርስባትና ወዴት ልትሄጂ ነው ያሰብሽው? ምን አገባ? ዶክተሬ ነህ እንዴ? አዎ ዶክተርሽ እኔ ነኝ። አሁን በደንብ እረፍት ማድረግ ነው ያለብሽ። እሷም እንድትስማማች ታስመስልና ከረዳቷ ጋር ተባብራ ለመውጣት ስትሞክር ረዳቷ ሁሌም ስለምትነግረው መጥቶ ይዛታል። በጣም ተሰላጭታም መሄድ አለብኝ እኮ ምን እያረክ ነው? ምኑን ያልገባሽ? ደህና አይደለሽም፣ ማረፍ አለብሽ። በመጨረሻም የሰዎችን ተቀባይነት እያገኘው ነው። አሁን ካቆምኩኝ በድጋሚ ይረሳለሁ። እባክህ እንሂድ ፍቀድልኝ። እሺ የፈለግሽውን አድርጊ ይላትና የተቻኮለች ወጥታ ማናጀሯ ጋር ስትሄድም እሱም ባለማረፏ ይቆጣታል። ወደ ቤቷ ተመልሳም ጆን እስኪደውላት ብትጠብቅም ምንም ነገር ሳይናገር ይቀርና እንዳኮረፋት እያሰበች ይከፋታል። በቀጣዩ ቀንም ቀረጻው ቦታ ስትሄድም ጆንን ታገኘውና እኔን ለማየት ነው የመጣኸው? ለምን? ዓለም በሙሉ በአንቺ ዙሪያ የምትሽከረከር ነው እንደሚመስልሽ? አዘጋጁ የሚጎዳ ሰው ካለ በፍጥነት እርዳታ እንዲያገኙ ብላን የጠራችኝ። እሷ ምንም እንዳልመሰላት አስመስላ ጥላው ትሄድና ከተንኮለኛዋ ልጅ ጋር ስታየው ግን መልሳ ትናደዳለች። ቀረጻው እንደተጀመረም ህመማዊ ብስባትና ትወድቃለች። እሱም ማስታገሻ በረዳቷ በኩል በስልክላትም በጣም ተናዳ ታያዋለች። ጥሩዋ ልጅም ከቀረጻው በኋላ ክፍላቸው ትሄድና ምን ሆና እንዳኮረፈች ጠይቃት ጆን የሚሉት ልጅ ከዛ የተንኮለኛ ልጅ ጋር ለመሆን በጣም የቸኮለን የሚመስለው ለምን እንደምትወጁ አምነሽ ልታናግረው አትሄጂም ታዲያ? አይ እኔ አልሄድም፣ እሱ ነው ወደ እኔ መምጣት ያለበት። በቀጣዩ ቀረጻ ላይም ኃይለኛ ዝናብ መጣል ጀምርና ጆን ሸፍኖ ይዘዋት ይወጣል። አሁንስ ፍቅረኛ ለመሆን ትስማሚያለሽ? አይ አልተስማማሁም። እንደዛ ከሆነማ ወደ ሆስፒታል ብመለስ የተሻለ ይመስለኛል። አይ እሺ በቃ ተስማምቻለሁ።
ትለውና እሱም ከዛን ቀን ጀምሮ ከስራ አልጠፋ ስላለ የበለጠ ይጨንቃታል። ትንሿ ልጅም ወደ አባቷ ቤተሰቦች ጋር ልትሄድ ስለሆነ እንድትሰናበታት ሲወስዳትም ልጅቷ ብቻቸውን እንዲተዋቸው ጠይቀውና በጣም እንደሚወዳት ትነግራታለች። ይህን ግን አሁንም ቢሆን ጭንቀቷን ማስወገድ ሳትችል ትቀራለች። እሱም በግልጽ የሚሰማት እንድትነግረው ቢጠይቃትም ምንም ስላላለችው ተከፍቶ ጥሏት ሄዳል። እዚህም ትንሽዬ ልጅ ያገኝና ፍቅሩን መግለጹ እንዲቀጥል ያበረታታዋል። በመጨረሻው ቀረጻ ላይም ኒን ታሸንፋለች። አዘጋጇ ደስ ስላላትም ለቀጣዮቹ ውድድሮች እንደምታሳትፋት ቃል ትገባላትና ወደ ሆስፒታል ስትሄድም ዶክተሯ ጆ እንዳልሆነ ስትደርስበት እንደምትወደው መናገር እንደነበረባት እያሰበች ከፋታል። ትንሽ ቆይታውም ትንሿ ልጅ ስትደውላት ደስ ብሏት ብታነሳውም ጆን ያያትና ተቆጥቶ ስልኩን ተቀብሎ ይዘጋዋል። እሷም በጣም እንዳዘነባት ሲገባትም ምን ማድረግ እንዳለባት ማሰብ ትጀምራለች። ፕሮግራማቸው ሲለቀቅም በጉጉት ብታይም እሷ እንደ መጥፎ አድርገው እንዳቀረቧት ታይና አዝና የተለመደ እንደሆነ አስባት ተዋለች። ወደ ሆስፒታል ሄዳም ጆንን ለማናገር ስትሞክር እንደማያውቃት ሰው ይሆንባታል። ማናጀሯም ረዳቷን ጠርቶ ከኒን ጋር የምትወደውን ዘፋኝ ኮንሰርት እንዳዩና እሷም ዘና እንድትል ትኬት ቢሰጣትም ትኬቱ ስለጠፋባት እያለቀሰች የጆን ጓደኛ ጋር ደውላ ስትነግረው ጆን ሌላ ትኬት እንደሚገዛ ቃል ይገባላታል። የገዛው ትኬትም ለኔ ሲሰጣት ይቅር ያላት መስሏት ደስ ይብላትም አንቺ ለማናገር አይደለም የመጣሁት ጓደኛዬ እንድሰጥሽ ስለነገረኝ ነው። ምንም አይገባኝም። አንዱ ግን አንተ ጋር ይሁንና አብረን እንገባለን። እጠብቅሃለሁ ብለው ስትጠብቀው ብትቆይም አስቸኳይ ስብሰባ ስለገጠመው ሳይሄድ ይቀራል። እሷም ስትጠብቀው ቆይታ ባለመምጣቱ ተናዳ ትመለሳለች። ከስብሰባው እንደወጣም ሊሆን ያገኘውና ሁሌም እሷን ሊያገኛት ሲሞክር ነገሮች እንደሚበላሹ እየተናገረ ይማረራል። ወደ ቤቱ ሲመለስም ትጠብቀውና እና ቀረህ ማለት ነው አይደለ? ምን ቀጠሮ ነበረን እንዴ? እሺ በዚህ ሁኔታ እስከ መቼ እንደምንቀጥል እናያለን። ጠዋት ላይም ከእንቅልፉ እንደነቃ ፊት ለፊቱ ቆማ ያያትና ደንግጦ እንዴት ገባሽ ወደዚህ? አብረን እንኖር እንደነበረ ረሳኸው እንዴ? ለማንኛውም የሰራሁልህ ምግብ ቅመሰው። ልክ እንደቀመሰው ግን ከሬስቶራንት እንዳመጣችው ደርስበትና ቢያንስ ውሸትሽን እንኳን አስተካክሊ እንጂ እና ስመለስ እዚህ ላገኝሽ አልፈልግም ብሎ ጥሏት ሄዳል። እሷም ተናዳበት ስለነበረ ለጓደኛዋ ያረገውን ነገር ብትነግራትም መጣሯ እንዳታቆም ስላስጠነቀቀቻት በየሄደበት እየተከተለችው ይቅር እንዲላት ለማድረግ ትሞክራለች። ኒንም ወደ ቤቷ ስትመለስ ስላመማት ጆን ጋር ትደውለትና እንደደረሰም ተዝለፍልፋ ትወድቃለች። እሱም ወደ አልጋው ይወስዳትና ምን ሆነሽ ነው? አዲስ ለምሰራው ስራ መቅጠን እንዳለብኝ ስለተነገረኝ 3 ቀን ምንም አልበላሁም። እሺ በቃ አሁን የምሰራልሽን ቢና እኔ በጤናማ መንገድ የምትቀንሽበትን መንገድ ፈልግልሻለሁ። እሷም ነርስ ሆና እንድትተውን ነግራው አንዳንድ ነገሮች እንዲያሳያት ትጠይቀዋለች። በዛውም የበለጠ ይቀራረባሉ። አንድ ቀንም እንዳመማት ነግራው ቤት ሲደርስም አውቃ እንደሆነና አብሮ ጊዜ እንዲያሳልፉ ፈልጋ እንደሆነ ሲደርስበት በጣም ተናዶ አሻንጉሊትሽ አይደለሁም እኮ በፈለግሽው ሰዓት እንደፈለግሽ የምታደርጊኝ ብሎ ጥሏት ወደ ሬስቶራንቱ ሄድና ፕሮግራሙን ሳየው ግን ሆን ብላው እሷን መጥፎ ለማስመሰል እንደሚሞክሩ ያስተውላል። ማናጀሯ ደውሎም ሊያረጋጋት ቢሞክርም እንደለመደችው ምንም እንዳልመሰላት ተናግራ ወደ ቤቷ ስትመለስ ጆን እየጠበቃት ታገኘዋለች። ይቅርታ ለተናገርኩሽ ነገር ሁሌም ቢሆን አብረሽ መሆን የምፈልገው ይላትና እሷም አቅፋው ማልቀስ ጀምራለች። ቤት እንደገቡም ያንን ሁሉ መስዋዕትነት የከፈልኩት ዝም ብዬ ነበር። ሁሌም እንደምጠላምኝ መቀበል ነበረብኝ። እንደሱማ አትበይ፣ ለአንቺ የሚሆን ስራ እንደምታገኝ እርግጠኛ ነኝ። አይ አሁን እንኳን ትወና ላቆሙስኛለሁ። የፈለግሽን ውሳኔ ልደግፍልሽ እችላለሁ። በሱ ግን አልስማማም። ነይ አሁን ልምምድሽን ቀጥይ። ለምንድነው ግን ሰርጀሪ ላይ ጎበዝ ሆነህ እያለ ማገገሚያ ውስጥ ብቻ የምትሰራው? እሱ ቀላል ስለሆነ ነዋ ብሎ ያሻታል። ወዲያውም ጓደኛዋ ትመጣና ዘና ሲሉ ያመሻሉ። ጠዋት ላይ ማናጀሯ ኒን ጋር ሄድና ጆንን ሲያገኘው አንተ ደግሞ እዚህ ምን እየሰራህ ነው? ፍቅረኛዋ ነኝ። ይሄ ከታወቀ ለሷ ጥሩ አይሆንም። ለማንም ሰው ባትናገር ምን ይመስልሃል? እሺ እኔም ስራዋ በእኔ ምክንያት እንዲበላሽ አልፈልግም ተባብለው ይስማማሉ። ኒንም ኦዲሽን ትሰጥና እንዳለፈች ይነገራታል። ማታ ላይም ጆን ለኒን ኬክና ቀለበት አዘጋጅቶ ሰርፕራይዝ ሲያረጋት ደስ ብሏ ትቀበለዋለች። በነጋታው ማናጀሩ ቀረጻው እንደሚጀምር ግን ፍቅረኛ እንዳላት ከታወቀ ሁሉም ነገር እንደሚያበቃላቸው ያስጠነቅቃታል። ጆንም እራት እንዲበሉ ቢጠይቃትም በአስቸኳይ ወደ ቀረጻ እንደምትሄድ ስትነግረው ውሳኔውን ይደግፍና በየጊዜው ስጦታ ይልክላታል። ቀረጻው ሲጀመር ግን ስልኳን ተጠፋዋለች። ከጆን ጋር እንደ ልብ አለማውራታቸውም ሁለቱንም እንዲደበሩ ያደርጋቸዋል። የጆን ጓደኛም እዛው አካባቢ የሚካሄድ ሴሚናር ስላለ በዛው ለግኘት ስለሚችል እንዳይጨነቅ ይነግረዋል። ኒንም ብትሆን ከተዋናዩ ጋር እንደ ልቧ መስራት ስላልቻለች ልጁ ችሎታ እንደሌላት ተናግሮ በጣም ይናደድባታል። ጆንም ሆቴላቸው እንደደረሰ ቀረጻው የት እንደሆነ ግራ ሲጋባ ጓደኛዋ ለረዳቷ ይደውላትና ያሉበትን ይጠይቃታል።
ኒንም የሐዘን ሲኒ ሰጣትና ጆንን እያሰበችው በብቃት ትወጣውና ሁሉም ያደንቃታል። ተዋናዩም ጎበዝ እንደሆነች ነግሯት ከዚህ በፊት ላላት ነገርም በሙሉ ይቅርታ ይጠይቃታል። ጆንም እንዲገናኙ መልእክት ልክላትና ስጠብቀው ቆይታ ከሌሎቹ ዶክተሮች ጋር በመምጣቱ ተናዳ ጥላው ስትሄድም ይከተላትና እንደናፈቀችው ተናግሮ ይዘፍንላታል። እሷም ያሳለፈችውን በሙሉ እየነገረችው ሆቴሏ ድረስ ይደርሳታል። ጠዋት ላይም ጆን አብሯት የሚሰራው ልጅ በሯ ላይ ያገኘውና እየተከተላት ስለመሰለው ሊመታው ሲል ኒን ታስቆመዋለች። ልጁም ቆይ ማን ስለሆንክ ነው ልትመታኝ የሞከርከው? ፍቅረኛዋ ነህ እንዴ? ዶክተሯ ነኝ። በሯ ላይ የተለጠፈ ሳይህ እብድ አድናቂዋ ስለመሰልከኝ ነው። ኒንም ሁለቱንም ታረጋጋቸውና እንዲሄዱ ታረጋለች። ቀረጻውም የፍቅር እንደነበረ ስለምታውቅ ጆ እንዳይቀና ብላ እንዲሄድ ሰበብ ብትፈልግም ተመልሶ ይመጣና እያያት እንደሆነ ስላወቀች ሀሳቧን መሰብሰብ ያቅታታል። እሷም ተቀባይነትን እያገኘች ትመጣለች። ሁሉንም ነገር ተቋቁመውም መዋደዳቸውን ይቀጥላሉ።